በተስፋ መዘግየት፣ በትዳር መዘግየት፣ በልጅ መዘግየት፣ በፈውስ መዘግየት፣ በውሳኔ መዘግየት እንደዚሁም ደግሞ በህልም መዘግየት ውስጥ ያላችሁ ወዳጆቼ ይህን መልእክት እንድትከታተሉ በጌታ ፍቅር ጠይቃችኋለሁ። እንደምታውቁት እኛ ሀገር ብዙ ነገሮች በጊዜያቸው ከሚሆኑት ይልቅ በጊዜያቸው የማይሆኑት በጣም ብዙ ናቸው። ጉልበት ጨርሰን፣ እድሜ ጨርሰን፣ ጊዜ ጨርሰን፣ ገንዘብ ጨርሰን፣ መልካችንን ጨርሰን በጣም ላስጨራሽና አታካች በሆነ መልኩ ነው ብዙ ነገሮች የሚከናወኑትና የሚሆኑት። ቸኩላል ለው በሉ ሳንደስ ህልም ያለው ሰው እቸኩላለሁ ይባል። እግዚአብሔር የነገረው ነገር ያለው ሰው ብቻ እቸኩላለሁ ይባል። ወደ ህልሜ፣ ወደ በረከቴ፣ እግዚአብሔር ወታየልኝ፣ ወደ ተነገረኝ በጣም ብዙ የሚያዘገያችሁ ወደ ኋላ የሚጎትታችሁ ነገር ስላለ እፈጥናለሁ በሉ ሳንደስ እፈጥናለሁ። እናንተዬ ነገር ትክክል የሚሆነው በጊዜው ሲሆን ነው። ነገር ቆንጆ የሚሆነው በሰዓቱ ሲሆን ነው። ጊዜውን ያለፈ ወቅቱን ያልጠበቀ ነገር ሁሉ ጥሩ አይደለም። አሁን የምነግራችሁ በቅባት የሆነ በእግዚአብሔር ካላንደር የሆነ እንደምነግራችሁ ባላውቅም በጣም ብዙ ሰው በትዳር መዘግየት፣ በፍሬ መዘግየት፣ በፈውስ መዘግየት፣ በልጅ መዘግየት፣ በእድገት መዘግየት፣ ኢቭን በውሳኔ መዘግየት ውስጥ ሁሉ ያላል። ትከራከራለህ፣ ብይን አይሰጥም። አሁን ትቀጠራለህ፣ በሚቀጥለው ጊዜ ትቀጠራለህ። በራስ ጉዳይ የራስን ጫማ ጨርሰው፣ ገንዘብን ጨርሰው፣ እድሜን ጨርሰው፣ ወይ እድገት አይሰጡ ወይ ውሳኔ አይሰጡ። እንደዚህ አይነት ክርክር ውስጥ ላላችሁ ሰዎች መልእክት አለኝ ዛሬ። በብዙ ነገር ዘግይቻለሁ ያላችሁ ሰዎች በኢየሱስ ስም ትፈጥናላችሁ። በኢየሱስ ስም ትፈጥናላችሁ። በትዳር የዘገያችሁ ሰዎች በስራ በፍሬያማነት በአገልግሎት በብዙ ጉዳይ መጽሐፉ ሲናገር እንደዚህ አለ። ዮሴፍን አስቸኮሉት። አንድ ራእይ ነበረ ብሎ ሲል ይሄ ጠጅ አሳላፊው እኔ ወደ ስልጣን ተመለስኩኝ፣ ወጣሁኝ፣ እንደገና ህልሜ ተፈታልኝ ብሎ ሲናገር ይሄ ራእይ ይገርማቸዋል። ድንገት በልጅነቱ ከአባቱ የተለየ ደግሞ ህልም መፍታት የሚችል ለንጉስ መፍትሄ ያለው ለንጉስ መልእክት ያለው በጣም ኢምፖርታንት ነው። በጣም ዊዝደም ፉል የሆነ ሰው ነውና እስር ቤት ታስሯል። እዛ በግፍ ነው የታሰረው። አሁን እንደዚህ ይለዋል ሲናገር አለ እንደዚህ አይነት ሰው ብሎ ሲለው እንደዚህ አለ፣ ቶሎ አምጡልኝ አለ። የንጉስ ትእዛዝ ነው። የእስር ቤቱ በር ተከፈተ። እግሩን ተላጨ። ያለበሱትን ልብስ ቀየሩለት። ዛሬ በጌታ በኢየሱስ ስም እንደዚህ ይሆናል። ያዘገዩአችሁ በሮች ይከፈታሉ። እግዚአብሔር ነገራችሁን ይቀይረዋል። ወደምትሰሙበት አደባባይ መውጣት ትጀምራላችሁ። ባካችሁ ጩሁና አሜን ባሉ። የምትዘገዩበት ጊዜ አይደለም፣ የምትፈጥኑበት ጊዜ ነው። ለመሰላችሁ መዘግየት በጣም በህይወታችሁ የሚፈጥረው አሉታዊ ጉዳዮች አሉት። መጽሐፍ ሲናገር በማቴዎስ ወንጌል ምዕራፍ 25 ቁጥር 5 ላይ ሲናገር እንደዚህ ይላል፣ ሙሽራው በዘገየ ጊዜ ይላል እንቅልፍ አላቸውና ተኙ አለ። የሚዘገይ ነገር ይገርማል፣ ያደክምሃል። የሚዘገይ ነገር ያሰለችሃል። የሚዘገይ ነገር ያደነዝዛል። ዛሬ በጌታ በኢየሱስ ክርስቶስ እንድትደክሙ ከሚያረጋችሁ መዘግየት እግዚአብሔር ያወጣቸዋል። ይኸውላችሁ ሙሽራውን እኮ እየጠበቁት ነው። ይመጣል ብለው ነበረ። ነገር ግን ሙሽራው በዘገየ ጊዜ አለ እንቅልፍ አላቸው። አያችሁ፣ መዘግየት ያደክማል። ብዙ ሰውን ሰይጣን አይደለም ያደከመው፣ ብዙ ሰውን ችግር አይደለም ያደከመው። አንድ ነገር ኤክስፔክት እያደረገ አንድ ነገር እየጠበቀ የሚጠብቀው ነገር ከመቆየቱ የተነሳ ይሄን እስከ መቼ ነው የምጠብቀው? እስከ መቼ ነው በዚህ ህይወት ውስጥ የማልፈው? እስከ መቼ ነው ህይወት እንደዚህ የሚሆነው ብሎ ልቡ የደከመበት ሰው አለ። ዛሬ እግዚአብሔር እንደዚህ ይላችኋል፣ በኢየሱስ ስም ትፈጥናላችሁ፣ በኢየሱስ ስም ትቸኩላላችሁ። ከመሸ በኋላ አይደለም መድረስ ያለብህ፣ ቀን ሳለ ነው መድረስ ያለብህ፣ በጊዜ ነው መድረስ ያለብህ፣ ከጉልበት ጋር ነው መድረስ ያለብህ። እግዚአብሔር ያየልህ መሆን አለበት። ሲሰራ ይታይ። የሚከራከር ይስማ፣ ጠላት ይስማ፣ አዘግዩ ይስማ፣ ወደኋላ ሊጎትት ያለ ይስማ። ዛሬ በኢየሱስ ስም በኢየሱስ ስም የንጉሥ ትእዛዝ ላንተ ይወጣ። አሁን እዚህ ውስጥ አያችኋለሁ። ምርጥ ሚስቶች፣ ምርጥ ባሎች አላችሁ፣ ነገር ግን ትዳር የዘገየባችሁ። ምርጥ ቢዝነስማኖች አላችሁ፣ ነገር ግን ስራ የዘገየባችሁ፣ አገልግሎት የዘገየባችሁ፣ ብዙ ነገር የዘገየባችሁ። ዛሬ በጌታ በኢየሱስ ስም ጸለይኩላችሁ። ዘንድሮ ጸለይኩላችሁ። እዛ ሰፈር አላገኛችሁም፣ እዛ ህይወት ውስጥ አትቆዩም። እንደዛ አይነት ሁኔታ ውስጥ አዘገዩም። መጠበቅ ደከማችሁ፣ ሰለቻችሁ፣ እንቅልፍ አላችሁ አይደለ? በቅባት ጀምራችሁ በድካም ልትጨርሱ፣ በመዝሙር ጀምራችሁ በምሬት ልትጨርሱ፣ በሐሴት ጀምራችሁ በብስጭት ልትጨርሱ። እንደዚህ አይሆንም፣ እንደዚህ አይሆንም በህይወታችሁ። ገላችሁ አለ ጌታ። አይሆንም በህይወታችሁ። እንደዚህ በቅባት ጀምራችሁ በሐዘን አትጨርሱም። እግዚአብሔር ወደ ነገራችሁ ያፈጥናችኋል። መግባት ይሆናል፣ መውጣት ይሆናል፣ መድረስ ይሆናል፣ መሻገር ይሆናል። እነዚህ ሚዜዎች ይገርማቸዋል። ሙሽራውን ለመጠበቅ ቅባት ይዘዋል፣ ግን ሲቆይ ደክመዋል። እንቅልፍ አላቸው። ከዛ ተኙ ይላል። በጣም ብዙ ሰው ይገርማቸዋል። ቤተ ክርስቲያን ውስጥ በሳቅ ጀምሮ ነገር ሲቆይበት ወደ ልቅሶ ተቀይሮበታል። በቅባት ጀምሮ በብስጭትና በድካም ህይወቱ እየቀጠለ ነው ያለው። መዘግየት የሚባለው ጉዳይ በራሱ በሰው ህይወት የሚያመጣው ተጽዕኖ አለ። ከሰው ንግግር በላይ፣ ከሰው ሐሳብ በላይ፣ ከክፉ ሰዎች ምክር በላይ፣ ከክፉ ሰዎች ፊት በላይ የሚያደክም ነገር ቢኖር የምትጠብቁት ነገር በምትጠብቁት
ጊዜ ሳይሆን ሲቀር ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። እግዚአብሔር ነው እንደዚህ ብላችሁ መዘግየት መልካሙን ሰው መጥፎ ሰው ያደርገዋል። መዘግየት ዝምተኛውን ሰው ተናጋሪ ሰው ያደርገዋል። መዘግየት የዋሁን ሰው ጨካኝ ያደርገዋል። እኔ አይቻለሁ። ነገር ስለዘገየባቸው ብቻ በመዘግየት ውስጥ ከመቆየታቸው የተነሳ ብዙ ነገሮቻቸው የተቀያየሩ ሰዎች አውቃለሁ። መዘግየት ባህሪ ያበላሻል። መዘግየት አስተሳሰብ ያበላሻል። መዘግየት ያለ ጊዜው ያለ ወቅቱ መዘግየት ምነግር እንደዚህ ነው። እግዚአብሔር ያቀደልህ ጊዜ አለ። እግዚአብሔር ያሰበልህ ጊዜ አለ። እግዚአብሔር ካሰበልህ በላይ፣ እግዚአብሔር ካየልህ በላይ፣ እግዚአብሔር ካቀደልህ ካዘጋጀልህ በላይ ነገር እንዲዛንዛብህ፣ ነገር እንዲጓተትብህ፣ ነገር እንዲቆይብህ የሚያደርግ እጅ ዛሬ በኢየሱስም ከህይወት ላይ ይነሳ። ባክጩና አሜን። እኔ ከእግዚአብሔር ጊዜ ተቃራኒ አይደለም እየነገርኩ ያለሁት። በእግዚአብሔር ጊዜ ነገር ቢቆይም አይበላሽም። በእግዚአብሔር ጊዜ ነገር ቢሞትም አይቀበርም። በእግዚአብሔር ጊዜ ነገር ቢወሰድም ሄዶ አይቀርም፣ ይመለሳል። እናውቀዋለን። እሱ አንድ ዕብራዊ ያለ አልሞ ከቤቱ የወጣ በህልሙ ምክንያት የተገፋ ወንድሞቹ የጨከኑበት ከአባቱ የተለየ አንድ ዕብራዊ ያለ እንከን የሌለበት አመፀኛ ያልሆነ አምላኩን የሚፈራ እግዚአብሔር የሚናገረው በጽድቅ የሚያገለግል ግን ዘግይቷል ወንድሞቹ የጨከኑበት አንድ ዕብራዊ አለ አለው ያጠጃ አሳላፊ ንጉሱ እንደዚህ ያለ ፈርዖን አምጡልኝ አለ። ንጉስ ቃል ሲሰጥ እንደዚህ ሆነ። እንዴት እንደሆነ አያውቅም፣ ለምን እንደሆነ አያውቅም፣ ወዴት እንደሆነ አያውቅም። እግሩን ልብሱን ቀየሩለት። አሁን ንጉስ ይፈልጋል። this is your time, this is your season። አሁን ያንተ ጊዜ ነው። አሁን ያንተ ሰዓት ነው። አሁን ያንተ ጊዜ ነው። አሁን ያንቺ ጊዜ ነው። አሁን የናንተ ጊዜ ነው። የተጠላችሁ፣ የተገፋችሁ፣ የተተዋችሁ በማይሆን ህይወት መንገድ ውስጥ የገባችሁ ሰዎች፣ አስቸጋሪ መንገድ የምታልፉ ሰዎች፣ ከቤተሰብ የተለያችሁ፣ ከወዳጅ የተለያችሁ፣ ከፍቅረኛ የተለያችሁ፣ ከቤተ ክርስቲያን የተለያችሁ እኔ መልእክት አለኝ ዛሬ። መዘግየት መልካሙን ሰው ክፉ ሰው ያደርጋል። ልቤን ሰቅዞ ከሚይዘኝ ጉዳዮች መካከል አንዱ በቤተ ክርስቲያን ውስጥ በትዳር መዘግየት፣ በልጅ መዘግየት፣ በእድገት መዘግየት፣ በፈውስ መዘግየት። እናንተዬ በመታመምማ ምን ጉዳይ አለ? መታመምማ ምን ችግር አለው? እየፈወሰ እያየን፣ እየለወጠ እያየን፣ እየቀየረ እያየን እኛ ጋር መቼ ነው የሚመጣው? ተራው መቼ ነው የሚደርሰን? እኛ ሳንታይም ወይ አንጎበኝም ወይ? የእኛስ በር አይከፈትም ወይ? የእኛስ በሽታ አይነቀልም ወይ? የእኛስ እንቆቅልሽ፣ የእኛስ ቋጠሮ አይፈታም ወይ? እሱ የእነሱ አምላክ ብቻ ሳይሆን የኔም አምላክ አይደለም ወይ? አላመንኩትም ወይ? አልተደገፍኩትም ወይ? አልተማመንኩበትም ወይ እስክትሉ ድረስ የአንድ ነገር መዘግየት አደክማል። አሁን ቃል እያካፈልኳችሁ ያለሁት አላግባብ ከሆነ አመፅ፣ አላግባብ ከሆነ እንቢተኝነት፣ ከእግዚአብሔር ጋር ከሚያጋጫችሁ እንቢተኝነት የሚያወጣ የእግዚአብሔር ጣልቃ ገብነት ወደ ነገራችሁ ሳትላፉ ሳትጋፉ። አሁን ይኸውልህ በጣም ብዙ ሰዎች ወደ ቤተ መንግስት ለመግባት ይላፋሉ፣ ይጋፋሉ። ጊዜው ስለደረሰ፣ ሰዓቱ ስለደረሰ፣ አሁን የዮሴፍ ሲዝን ስለሆነ አልተጋፋም፣ አልተላፋም። በሮች ተከፍተዋል፣ መንገዱ ተለቆለታል። ይቀየራል። እና የሆነው ጉዳይ እንደዚህ ብቻ ነው፣ አለቀ በቃ። በጣም ብዙ ሰዎች መንገድ ብቻቸውን ሲያወሩ ካያቸው አብደው አይደለም፣ ነገር ዘግይቶባቸው፣ ነገር ቆይቶባቸው ነው። ዝም ብለው ያወራሉ። የኔ ነገር እስከ መቼ ነው? ጉዳይ እስከ መቼ ነው? እግዚአብሔር የሚያየኝ እስከ መቼ ነው? በዚህ ችግር ውስጥ ምኖረው እስከ መቼ ነው? በስራ ማጣት ውስጥ ምቆየው እስከ መቼ ነው? ጥገኛ ሆኜ የምኖረው እስከ መቼ ነው? ምን አይላም። መንገዱን ሁሉ አልፈው ትሄዳል። ፌርማታውን አልፈው ትሄዳል። ሰው ሁሉ ሰላም አይሉም፣ ብቻቸውን ነው የሚያወሩት። ዛሬ እግዚአብሔር የሚላችሁ ነገር እንደዚህ ነው። ብቻችሁን ከተብከነከናችሁበት፣ ከተምሰለሰላችሁበት፣ የኔ ጉዳይ እስከ መቼ ነው ባላችሁበት ጉዳይ እግዚአብሔር እንደዚህ ይላችኋል። በጌታ በኢየሱስ ስም እያስቸኮለ እያፈጠነ ባህሪያችሁን ካበላሸ መዘግየት፣ አመፀኛ ካስመሰላችሁ መዘግየት፣ ከሰው ጋር ከሚያጋጭ ሰው አይተዋል። በጣም ጥሩ ሰው፣ በጣም መልካም ሰው የነበረ ነገር እየዘገየበት ሲመጣ ግን በትንሽ በትልቁ ከሰው መጣላት ይጀምራል። ቤት ውስጥ ከእናት ከአባት ከእህት ከአክስት በቃ ዝም ብሎ ይነጫነጫል። ለምን መሰለ? መዘግየት የሚባለው ጉዳይ አመፀኛ ያደርጋል፣ ጠበኛ ያደርጋል፣ ቢያስለፈልፋል። ምን መናገር ምን አለመናገር እንዳለብህ እንዳትለይ እንኳን ያደርጋል። ሰካራም ምን እንደሚያወራ እንደማያውቅ ሁሉ ነገር የዘገየበትም ሰው እንዲሁ። ሰካራም ምን እንደሚሰራ እንደማያውቅ ሁሉ ነገር የዘገየበትም ሰው እንደዚሁ። ሰው ቀና ብለው አይተው የማያውቁ ሰዎች ከነገር መንዛዛት በኋላ ነገራቸው ሁሉ ዝብልቅልቅ ነው የሚለው። ዛሬ እግዚአብሔር አምላክ የሚላችሁ እንደዚህ ነው። ዮሴፍ ጸባዩ ሳይበላሽ፣ ዮሴፍ በእግዚአብሔር ላይ ሳያምፅ፣ ዮሴፍ በትክክለኛ ማይንድ ሴት ላይ እያለ፣ ስፒሪቹዋል ፖዚሽን ላይ እያለ እግዚአብሔር በሩን ከፈተለት። እንደዚህ ይላችኋል ጌታ ከአመፅ በፊት ባህሪያችሁ ሳይበላሽ በፊት ብዙ ነገራችሁን ሳታጡ በፊት በጌታ በኢየሱስ ስም ወደ ህልማችሁ፣ ወደ በረከታችሁ፣ ወደ እግዚአብሔር ወዳየላችሁ ወደ ዴስቲኒያችሁ አራሜን። እግዚአብሔር እኮ እያላችሁ ያለው ለጠባያችሁ፣ ለስማችሁ፣ ለንግግራችሁ፣ ለውሏችሁ እንኳን በማይመች መዘግየት ውስጥ ከዚህ በኋላ አትቆዩም። ነገር በትክክለኛው ጊዜ ወደ እናንተ መፍጠን ይጀምራል። በቃ ቤት ሰጣለሁ ካለ
ከአከራይ ጋር ሳትጣላ ይስጥ። ሌላ ይሄ አመለኛ ጀመረው ደግሞ ሳትባል ይስጥ። አሜን ባል የሰማኝ ሰው ካለ አመፀኛ ነው የሚያደርገው። ብራዘር መዘግየት አመፀኛ ነው የሚያደርገው። ሰካራም ነው የሚያደርገው። ተስፋ እንድጥለው ነው የሚያደርገው። አሁን ብዙ ሰው ይገርማል። እግዚአብሔር ባርካለሁ፣ አሰፋለሁ፣ አበዛለሁ፣ አደርግላለሁ፣ እንደዚህ ያደርግላል ምናምን ብሎ ስለዘገየበት ብቻ ትቶታል። ትዳር ትቶታል። ልጅ ትቶታል። የሆነ ነገር ትቶታል። የሆነ ስራ ትቶታል። ሰይጣን ብቻ እንዳይመስል የሚያስተው መዘግየት በራሱ ጉዳዩን ያስተዋል። ተስፋ እንድጥለው ያደርጋል። እኔ የምነግራችሁ አንድ ጉዳይ አለኝ ዛሬ መጽሐፍ እንደሚናገር ዮሴፍን ከእስር ቤት ቸኮሉታል። ከዚህ በላይ ልትጠብቅ አይገባም። ከዚህ በላይ ልትገፋ አይገባም። ከዚህ በላይ ልትሰቃይ አይገባም። ከዚህ በላይ ማጣት አይገባም። ከዚህ በላይ ማነስ አይገባም። ከዚህ በላይ ጉስቁልና አይገባኝም የሚል አንድ ሰው ብቻ አሜን ይባል። ከዚህ በላይ ልትረሳ፣ ከዚህ በላይ ልትገፋ፣ ከዚህ በላይ ምን እንድትሆን ነው? ከዚህ በላይ ምን እንድትሆን ነው የምትቆየው? ከዚህ በላይ ምን እንድትሆን ነው በር የሚዘጋብህ? ከዚህ በላይ ምን እንድትሆን ነው ብቻህን የምትቀመጠው? ከዚህ በላይ ምን እንድትሆን ነው የሚቆለፍብህ? ከዚህ በላይ ምን ያልሆነብህ ነገር አለና ነው እንደገና ከዚህ በላይ የምትቆየው? ምን እንድትሆን ነው ከዚህ በላይ? ወይ ጉዳዩ ምን እንዲሆን ነው? ምን እንዲሆን ነው ጉዳዩ ከዚህ በላይ? እናት መሆን ባለብሽ እድሜ እናት ካልሆንሽ፣ አባት መሆን ባለብህ እድሜ አባት ካልሆንክ፣ ጥላ መሆን ባለብህ ጊዜ ጥላ ካልሆንክ፣ አገልጋይ መሆን ባለብህ ጊዜ አገልጋይ ካልሆንክ፣ ባለሀብት መሆን ባለብህ ጊዜ ባለሀብት ካልሆንክ፣ አሁን አንተ እንድትል የምፈልገው ነገር እኔ ከእግዚአብሔር ጊዜ ውጪ እንድትሄድ ሳይሆን በእግዚአብሔር ጊዜ ውስጥ በሆነ አካሄድ ግን ወደ ትክክለኛው ነገር መድረስ አለብህ። በቃ አለቀ። መዘግየት ሰውን ከእግዚአብሔር ያርቃል። እንዴ በለኝ መጽሐፍ ሲናገር እንደዚህ ይላል። ሙሴም ሳይመለስ በዘገየ ጊዜ የእስራኤል ሰዎች ወደ አሮን መጥተው ለምን እንደዘገየ አናውቅም፣ አሁን በፊታችን የሚሄድ ጥጃ ስራልን አሉት። እሱ ብቻ ስድስተኛ መዘግየት የሚባለው ጉዳይ ከእግዚአብሔር ፍቃድ ያወጣል። ከእግዚአብሔር ፍቃድ ያወጣል መዘግየት። በዘፍጥረት መጽሐፍ ምዕራፍ 16 ቁጥር 2 እስከ 4 ምንድን ነው የሚለው? ሳራም ለአብርሃም ልጅ እንዳልወለደችለት ባየች ጊዜ እግዚአብሔር በሰራተኛዬ በኩል ይክሰኛል ስትል ወደ ሰራተኛው እንዲገባ ያደረገችው ሳራ ዘግይቶባት ነው። መዘግየት የገዛ ነገርህን ለሰው አሳልፈ እንድትሰጥ ያደርጋል። የገዛ ባሏን ለሰራተኛዋ ሰጠች። አጋር እኮ ይገርማቸዋል። እስማኤልን ከወለደች በኋላ በንቀት አይን አየቻት። ሰው መዘግየት ከእግዚአብሔር ፍቃድ ሁሉ ያወጣዋል። እንደ እግዚአብሔር ፍቃድ የተጀመረ ትዳር፣ እንደ እግዚአብሔር ፍቃድ የተጀመረ ህይወት አላስፈላጊ የሚመስል መዘግየት ውስጥ ሲገባ ከእግዚአብሔር ፍቃድ ሁሉ ሊወጣ ይችላል። ብዙ ሰው ነገር ዘግይቶበት ነው ከእግዚአብሔር ፍቃድ ይወጣ። እኔ የምመርቃችሁ ከእግዚአብሔር ፍቃድ ሳትወጡ ነገራችሁንም ለሰው አሳልፋችሁ ሳትሰጡ በጌታ በኢየሱስ ስም ይሳቅቻችሁ ይገባል። ምሬትን ያመጣል መዘግየት። መጽሐፍ ሲናገር እንደዚህ ይላል ስለ ሐና፣ እርሷ በልቧ ተመርራ ነበር፣ ታላቅ ለቅሶም አለቀሰች። ታላቅ ለቅሶም አለቀሰች። ይኸውላችሁ በመዘግየት ውስጥ ያሉ ሶስት መሰረታዊ ነጥቦች አሉ። የመጀመሪያው መዘግየት በልብ ውስጥ ያለውን ያሳያል። ታውቃለህ፣ መዘግየት በልብ ውስጥ ያለውን ያሳያል። ለነገሮች ምን አይነት ምላሽ እንደምትሰጥ ያሳያል። በእምነት መሆንህን ያሳያል። ከዛ ትዕግስትና ጽናትን ያሳያል። እግዚአብሔር እያላችሁ ያለው ብዙ እጅ እንደዚህ ይዞ እንደዚህ ንቅ አድርጎ ንቅ እድገታችሁን መስሪያ ቤት ንቅ ልክ ጡረታ ልትወጣ ስትል 2 እርከን አሳድጋል። ጡረታ ስትወጣ ጠብቆ እድገት ምን አይሏል? ወጋው የምን ጡረታ ላይ ጠብቆ መቃብር ላይ ጠብቆ 1 ዓመት ትዘገያለህ ማለት 30 እጥፍ ዋጋ ትከፍላለህ ማለት ነው። መዘግየት የሚያስከፍልህ ውስጡ ብዙ ጉዳይ አለ። አሁን የምጸልይልህ መድረስ ያለብህ ቦታ በኢየሱስም በጊዜ ትደርሳለህ። ዛሬ እግዚአብሔር እያላችሁ ያለው ነገር ይሄንን ነው። ወጣው ስትሉ የሚጎትታችሁ፣ ተሻገርኩ ስትሉ የሚያስቀራችሁ፣ ጀመርኩ ስትሉ የሚያጨናግፍ መንፈስ በኢየሱስም ይመታል። ሐዋሳ ከዚህ በፕሌን መሄድ ፈልግ የመጨረሻ ጥሪ ተደርጎ መንገደኛ እንትና የመጨረሻ ጥሪ ነው የምናደርገው ያለ አየር መንገድ አንተ ዘግይተህ ልክ የመጨረሻ ቦርዲንግ ላይ ልክ ገብተው ሮጠ ደርሰህ ታውቃለህ? እኔ ደርሼ አውቃለሁ። እያየኋቸው ደርሻለሁ ሄዱ። አልሰማኝም ያልኩት ከዛ የሚያስጠብቅ ይገርምሃል። ሌላ 4 ሰዓት ነው። 4 ደቂቃ ዘግይተህ የምንጠብቀው ሌላ 4 ሰዓት ነው። ክፉ ነው ጉዳዩ። 4 ደቂቃ ዘግይተህ 4 ቀን 4 ዓመት 4 ደቂቃ መዘግየትን አትቁጠር አንተ። ጉዳዩ ይሄ የ4 ደቂቃ መዘግየት የ4 ዓመት ዋጋ ነው የሚያስከፍልህ። የ4 ዓመት የ14 ዓመት። ዛሬ በጌታ በኢየሱስ ማንኛውም አስተጓጓይ መንፈስ ከመንገዳችሁ ላይ ይነሳ። የሚያስተጓጉል መንፈስ ይመታ። የሆኑ ሰዎችን ብዙ ወደኋላ ያዘገያቸው ነገር አይዲያ አታወር ነገሩ ጋር በትክክለኛው ጊዜ እንዳይደርሱ በተራ ምክንያት ባለ ታክሲው ትራፊኩን ያዘዋል። እግዚአብሔር ምስል አንተ ቸኩለ ፕሮፖዛል ልታስገባ እያልክ ጎማው መሃል ላይ ተንፍሶ ከዛ በኋላ እንትሩ ያልፋል። እየነገርኩ ያለሁት እግዚአብሔር እንደዚህ ይላችኋል። ትልልቅ እድሎች ከፊት ለፊታችሁ አሉ። በጌታ በኢየሱስ ስም ዘግይታችሁ ሌላ አይወስደው። ትልልቅ እድሎች ከፊታችሁ አሉ። እናንተ ዘግይታችሁ በኢየሱስ ስም ሌላ አይወስደው።